እግዚአብሔርን ሁሉም ይረባረባል። ኦር ደግሞ በስነ ስርዓት ይሄ ሀበሻዊ የኔ ረዳዋት እኮ ቢልም ገደል ይግባ። ዋናው አንቺ ከህይወትሽን ማትረፍሽ ነው። አበሻን አፈራለሁ ብለሽ አንቺ መታሰር አለብሽ እድሜ ልክሽን። ከዛች ሀገር ውጪ በቃ። አዘርዋይስ እዚህ ሶሻል ሚዲያ ላይ መተሽ አለቀሽ ማለት በቃ እንትን ነው የሪከርደር ራት መሆን ነው። እነ ሙኒትን አዋሪያቸው። እኔ ሙኒት ሁሉንም ሰው ስትረዳ ነው እዚህ ጋር ማየት። በጣም ጥሩ ሴት ናት። እነ ሙኒትን አዋሪ፣ እነ ጉቺን አዋሪያቸው። አለቀ። ሶሻል ሚዲያ ላይ መተሽ እኔም ብሆን እዚህም ኮሜንት ላይ የምታያቸው ሰዎች ከንፈር ብንመጥልሽ ነው ዜድ ገባሽ? አይዞሽ አይዞሽ ብንልሽ ነው በቃ። ቤትሽን ስክት አድርገሽ ለግርግዳው አልቅሺ። ለዚህ ሶሻል ሚዲያ ህብረተሰብ እንዳታለቅሺለት። ከደስታሽ ይልቅ እንባሽን ነው የሚፈልገው። ብዙ የተጣላሽው ሰው አለ ምናምን። እኛ ማልቀስ ሳንፈልግ ቀርተን ነው እንዴ? ሁላችንም ጠላት አለን እዚህ ሶሻል ሚዲያ ላይ። ግን የኛ ደስታ ሳይሆን የኛ ሀዘን የሚያስደስታቸው ብዙ ሰዎች አሉ። እንዳታለቅሺ ሶሻል ሚዲያ ላይ እሺ። እና ለሙኒት በስነ ስርዓት በውስጥ አዋርተሽ እኔ ከዚህ ጊዜ በላይ ከዛች ሀገር እንድትወጪ የሚያስተምርሽ እንትን ይመጣል ብዬ አላስብም። ይሄ በጣም ሊያስተምርሽ ይገባል። በምስኪኗ ሱሱ ይሄው እነጆባ አልሽ። ይሄ ነገር ካላስተማረሽ እኔ ዜድ ምንም ነገር ያስተምርሽ አሁን እኮ ነው የወጣው። አሁን ማርያምን አሁን እኮ ነው የወጣው እኮ። ይሄ ነው የሚያስተምርሽ። እና ሙኒትን በስነ ስርዓት አዋርተሽ ከዛ ሀገር ውጪ ዜድ። ሱሱ ራሱ እስካሁን ታስራለች። ይኸው እስካሁን አልወጣችም። ማርያምን ነው የምልሻለሁ። ሱሱ ራሱ አልወጣችም። በቃ ከዛች ሀገር መውጣት ነው ዜድ ያለሽና አንድ አማራጭ። በቃ በውስጥ እኔ ወይ ሙኒትን እጽፍላታለሁ ወይ ጉቺን፣ አንዳቸውን በስነ ስርዓት አዋራሽ። ይሄ ነገር ሲሪየስ ነገር ታይጠኔ መቼ ነገርኩሽ? ይሄንን ከአመት በፊት ነው አይደለ? በስነ ስርዓት ቴሌግራሟን ተቀብዬ ነግሬያታለሁ ከዛ ሀገር ውጪ ብዬ። ግን ይሄው ፈጣሪ እነሱ እሱን እንግዲህ ያሳየሽ። ሱሱ ፈጣሪ ያውጣት። ያው ውጪ እያለሽ ነው ፈጣሪ። በቃ እሷ የልጁ አምላክ እንግዲህ ከጎን ነው። በምን ልውጣን? ወረቀት እነሱ ወረቀት ያላቸው እኮ ገብተዋል። ወረቀቱ እንኳን ኑሯት ኪዲ ወረቀት እኮ አላት። የዚህ ሀገር ወረቀት አላት፣ ገብታለች። በቃ ይህ እዚህ ሀገር በቃ ብር ያለው በቃ ብር ብር ነው ያለው። አሁን ይሄም ይኸውልሽ አሁን ሱሱ ላይ ምንድነው የባሏን ቪዲዮ የተሻላ ምንድነው የተደራረበባት ሱሱ ምንም በአፏ ምንም ብላ አይደለም አይደለ? ሪካርዶች ነው። አሁንም ይሄ ሪካርድ እንትን ብሎ ነገር አንቺ የምታዝኝበት ነገር እንትን ከሚሆን በቃ ዝቅ ለጊዜው ከፍ በጊዜው ይላል ቃሉ ራሱ። ለዛ በጊዜሽ ከፍት ያለሽ ለጊዜው ዝቅት ያለሽ በቃ መውጣት እኮ ነው። አታልቅሺ በቃ። አሁን ነገር ስትደሰቺ ደግሞ አይ ለዚህ ነው ያዘነችው ይልሻል ሀበሻ። እንደሰታለሁ ነው ሁሌ በቃ እንዴት በቃ ውስጤ ራሴ ማንም የሚያውቀው የለም። በቃ እስቃለሁ፣ እጫወታለሁ። እኔ ግን ውስጤ የሚያውቅልኝ ሰው የለም። በቃ ማንም ሰው እዚህ ሀገር ማለት ነው። አዎ እጫወታለሁ፣ እስቃለሁ። እስቀች ነው የምታሳል። ግን ውስጤ ማንም አያውቅልኝም። እኔ ማንም ሰው እኮ አሁንም ሶሻል ሚዲያ እዚህ እኔንም ጨምሮ 1200 ሰው አያውቅም። እሺ አያውቅም፣ አናውቅም። ግን የምናውቀው እንደምታለቅሺ ነው። ከዛን እኛ አይዞሽ አይዞሽ ብለን እናልፋለን። አንቺ ግን ይሄ ሪካርድ ተደርጎ ነገ ስትለወጪ ለምን አለቀስኩ ብለሽ የምትጻጻችበት ሪካርድ ይመጣል። አልጸጸትም፣ እዚህ ሀገር አልጸጸትም። እኔ አልቅሻለሁ። ኧረ በስመ አብ እያለቀስኩ ነው። አሁንም ድብቅ የሆነ በቃ የሆነ የተደበቀ በቃ ሚስጥር እየሳቅኩ ምኖረው ነው። እየሳቅኩ ምኖረው በቃ የራሴ ቃንትናል ማላወጣ ሚስጥር። ብዙ ጓደኞች አሉሽ እዚህ ሶሻል ሚዲያ ላይ አለን። ጌም አብረሽን የምትጫወቺ የምትስቂ፣ ቀልድ ፌዝ ምናደርግ አይደለ? ለምን በስነ ስርዓት ብሩ ሳይጠፋ በስነ ስርዓት ብር ተሰብስቦልሽ ከዛ እኔ አልፈልግም። እኔ ብር እኔ መሰብሰብ አልፈልግም። ከታች ብረት ከጌመር ብቻ ነው የምልሽ። ከጌመር ብቻ ተሰብስቦ
አይ አልፈልግም ምትይ ደግሞ ከሆነ ከአንድ ከምታምኙ ሰው እንደ ከሀገር እንድትወጪ ብቻ ተደርጎልሽ ያንን አንቺ ከሀገር ወተሽ ነገሮች ሲስማሙልሽ ነገሮች ሲመቻቹልሽ እምትመልሽውን ብር ተሰጥቶሽ ለምን አትወጪም? እሺ ለምን አትወጪም? እሺ ጥያቄ ነው። የሚያስወጣኝ ሰው የለም። ሙኒት አለች፣ ሙኒት ነው ያለው ብላለች። ሙኒት አለች። ስለዚህ ጌሞሮች ተሰብስበን አይ ለዜድ እንደዚህ እንትን በባያ ተብሎ ተሰብስቦ ከሀገር ሙኒትን ያስወጣታለሁ ብትል ትወጣለች። ያው ሙኒት ልረዳት ትፈልጋለች እየተባልኩ ነው በውስጥ ራሱ ትወጫለሽ? አወጣለሁ። እሺ ያው ጉቺን አስገቢያት። እሺ ያው ጉቺን ሳቢያ አስገቢያት። ሙድሬተሮች አስገባት። ፍላወር ስለላክ ሂዱ እንዴት ነሽ? ዜዶ እንዴት ነሽ? ጉቺዬ ደህና ነሽ? አለሽ? ገና ከእንቅልፌ መነሳቴ ነው። ዜድ ምን ሆነች ነው? ይኸውልሽ ጉቺዬ አሁን እንትን ይሄ የሱሱ ምናምን የተፈጠረው ነገር አለ አይደለ? ዜድ እኔ ከዚህ በላይ ትምህርት ይሆናታል ብዬ አላስብም። የአንድ ሰው እንትን ለአንድ ሰው ትምህርቱ ነው። ጓደኞቹ የገዛ ጓደኞቿ ራሱ ታስረው አሁን ነው የተፈቱት። ስለዚህ ለምን እኛ ተሰብስበን ወይም ደግሞ አንድ ከምታምነው ሰው ብር ተበድራ ከሀገር ወጥታ ስትለወጥ ያንን ብድር ለምን አትመልስም? ዜድ ሙኒትን አላወራሻትም እንዴ? አውርታኛለች። ቀጣ ደውላ እሺ እንዴት ነው ከዛ መውጣት የምትችይው? መንገድ አለ አይደለ? ሙኒት በደምብ ጉቺ ሙኒት እኔ እረዳታለሁ ብላለች። ጉቺ ብላለች እያሉ ነው ኮሜንት ራሱ እኮ። ዜድ ሙኒትን እረዳሻለሁ ካለች ከሙኒት ጋር በደንብ አውርተሽ ለምን መደረግ ያለበት ነገር ተደርጎ ለምን አትወጪም? ዜድ ምን አለበት መሰለሽ የሆነ ኢጎ እኔ በእንትን አይ ነገ በኛ ብር ወጣሽ ይባላል የሚል አንቺ ከዚህ ካለሽበት ነገር ውጪ እንጂ ማንስ ተነስቶ በምን ወጣሽ ቢልሽ ኢጎ አለበት ሊሆን ለጥሩ ነገር ከሆነ ለምን ይበልሽ? ጌምስ እየተጫወትን ለማኝ እየተባልን አይደል እንዴ? ከዚህ በላይ ምን እንዳትባይ ነው ዜዱ። አሁን እኮ ጌም ተጫውተሽ እኔ ጊፍት ሰጥቼሽ ብታሸንፊ አረካት እንዴ እኔ በሰጠሽ ጊፍት አንድ ያሸነፍሽው እየተባባለ እንሰደብ የለ እንዴ? ዜድ ደግሞ አንቺ የተሻለ ቦታ ሴቭ የሆንሽበት ቦታ ተቀመጪና ተባይ። ምን ጨነቀሽ እንዴ? እንዲሁስ ኖርማል ስንባል የለ አትሊስት ተጠቅመሽበት ብትሰደብ አይሻልም? አሁን ዛሬ አዲስ ነገር ምን ተፈጥሮ ነው? ኪዱ እኔ እኮ ከእንቅልፌ መነሳቴ እንደ ወሬ እያወራሁ መስሎኝ እኮ ወጥቼ ነበር። ወይ ዜድ አይዶን ነው አንቺ እዛ ይመስለኛል። ዜድም አሁን እዛ ቤሩት እንደልቧ እንደፈለገች ስለምትሆን ሌላ ሀገር የሆነ እንዴት እንትን ብዬ እኖራለሁ መሰለኝ። የለም ግን አሁን ዜድዬ የዚህኛውም ነገር እስኪስተካከልልሽ ድረስ በሽምግልና ሚሁን በምን ወደዚህ የምትመጪበት እስኪስተካከል ድረስ ሰላም ፍጣሪና በቃ አንቺ ሚዲያ ላይ ምንም አትበይ። በቃ በሰላም ለመፍጠር ሞክሪ፣ ለመጨረስ ሞክሪ። ሁሉም እኮ መናገር ሳይፈልግ ቀርቶ አይደለም ዜድ። ህግ እናንተ ሲኖር በጣም ስነ እንትን ያስይዝሻል። ስነ ስርዓት ያስይዝሻል። እንትን እንድትይ ይህ ቀን እኮ ያልፋል እኮ ዜዶ፣ የማያልፍ ቀን የለም። ይህ ቀን ነገ ያልፋል። የሆነ ሴቭ የሆንሽበት ሰላማዊ ቦታ ምናምን ትቀመጫለሽ። ግን እስከዛ ችግር የለውም።